እንዴት ናችሁ? እኔ በጣም ደህና ነኝ። እግዚአብሔር የተመሰገነ ይሁን። በዛሬው ዕለት አባታችን አቡነ ማትያስ 13ኛ የሲመት ዓመታቸውን እያከበሩ ይገኛሉ። እሱን የምንመለከት ይሆናል። አርሲ ወገኖቻችን ላይ በደረሰ ግፍና ጭፍጨፋ መምህራኖቻችን ዝምታቸውን እየሰበሩ ይገኛሉ። ወገኖቻችን ላይ በሚደርሰው ግፍ ድምጽ የሆኑ ባሉ ወንድሞቻችን ላይ ፐርሰናሊ አታክ በማድረግ አጀንዳ ለማስቀየር የሚሄዱ አንዳንድ ሰዎችም አሉ። እሱንና ሌሎችን ቪዲዮዎች በሰፊ የምንመለከት ይሆናል። ከዚህኛው ቪዲዮ እንጀምር። በጣም ስሜታዊኛለሁ ዛሬ። እኔ የምለው ኢትዮጵያውያን ግን ምን ነክቶን ነው? አርሲ ላይ በየጊዜው የሚጨፈጭፈው የኦርቶዶክስ ክርስቲያኖች ኦርቶዶክስን ምንም ኦርቶዶክስ ስለሆኑ ብቻ በየጊዜው እየተጨፈጨፈ፣ እናንተ ግን አብዛኞቻችሁ ስለ አሜሪካና ስለ ኢራን ጉዳይ ያዙ ይልቀቁኝ ትላላችሁ። ህሊና ግን አላችሁ? ኢትዮጵያ ላይ ንጹሐን መኖር የለባቸው? ኦርቶዶክስ ስለሆኑ ብቻ በየጊዜው በዚህ መንግስት መገደል አለባቸው፣ መጨፍጨፍ አለባቸው? ይህንን ነገር 1000 ጊዜ ተደርጎ የለ? ሌላው ምንድን ነው? ስለ ትዝታው ሳሙኤል ብለው ፖለቲካ ሊጀምረው አሉ። እሱ ያለው አሜሪካን ሀገር፣ እሱ የገባው አሜሪካን ሀገር። እናንተ ለማስደሰት ብለው እዛ ያልሆነ ነገር ሲሏችሁ ባንኩ ታግዷል፣ ምኑ ታግዷል። ኢትዮጵያ ይኖራል እንደ እሱ? አሜሪካን የሚኖር ሰው ኢትዮጵያ ውስጥ ባንክ ላይ ታግዶበታል እያላችሁ ያዙ ልቀቁኝ ስትሉ አይቼ በጣም ነው የገረመኝ። አሁንም ኢትዮጵያዊ ከሆናችሁ ምንም ያላጠፉ ከምንም ጋር ባልተገናኘ ሁኔታ አርሲ ላይ በየጊዜው እየተጨፈጨፉ ለሚገደሉ የኦርቶዶክስ ምዕመናን ድምፅ ሆኑ። እኔ ሙስሊም ብትሆን፣ ኦርቶዶክስ ብትሆን፣ ፔኔኮስታል ብትሆን ወረቫ ኢትዮጵያ ላይ ምንም ሳታርግ በእምነት ተለይተ ተነጥለ የምትገደል ከሆነ ድምፅ ከመሆኑ ወደኋላ አለ። ስለዚህ አሁንም በሚያሳዝን ሁኔታ አርሲ ላይ ለሚጨፈጨፉት መንግስት ዝም ያለበት ምክንያት ሊገባኝ አልቻለም። በጭራሽ ሊገባኝ አልቻለም። ቴክኒካሊ ማድረግ የፈለገው ምንድን ነው? ኦሮሚያ ላይ ኦርቶዶክስ የሚባል ሃይማኖት አንፈልግም ነው። ኦሮሚያ ላይ ሳይሆን ልንገር፣ ግብፅ ላይ አለ ኦርቶዶክስ። ኢትዮጵያ ላይ ብታጠፋው ግብፅ ላይ አለ። ግብፅ ላይ ብታጠፋው ገስዋት ራሽያ ላይ አለ። ራሽያ ላይ ብታጠፋ ሩማንያ አለ። አርሜኒያን አሉ፣ ህንዶች አሉ። በኢትዮጵያ ባንዲራ የሚሰቅሉት በኦርቶዶክስ ብቻ ናት። ከሷም አልፎ ለሀገር የምትጸልየውን ቤተክርስቲያናችንን ቅጥሯን በመዝለል ምዕመናኑን እንደ በግ ካረዱት በኋላ የተለያየ አጀንዳ ለህዝቡ በመስጠት ድምጻቸውን እንዳይሰማ እየተደረገ ይገኛል። በተአምር ከዛ ጭፍጨፋ የተረፉት ወገኖቻችን አሁንም የኛን እርዳታ እየጠየቁ ይገኛሉ። እሱን ቪዲዮ እንመልከት። ከሰሞኑ የአርሲ ኦርቶዶክሳውያን ቤተሰቦቻችን ጭፍጨፋ በተአምራዊ መንገድ የተረፉት እንደሻው መምር የተባሉ አንድ አባትና ወንድም በአሁኑ ሰዓት ከአቦምሳ ሆስፒታል ወደ አዳማ ናዝሬት ሆስፒታል እየመጡ ነው የሚገኙት። ነገር ግን ሀብት ንብረታቸው እዛው ስለወደመባቸው ምንም በእጃቸው የለምና አስቸኳይ የሕክምና ድጋፍና እርዳታ ስለሚፈልጉ ሁላችንም ርብርብ እንድናደርግ ከላይ ያለው አካውንት የቤተሰብ ነው ተቀምጧል። እንዲሁም ደግሞ በስልክ በመደወል ቦታውም ላይ በመሄድ አይዟችሁ በማለት ከጎናቸው እንድንሆን የመጀመሪያ ምዕራፍ ጥሪ ለማቅረብ እወዳለሁ። አርሲ ላይ በርካታ ትኩረት፣ በርካታ ጆሮ፣ በርካታ መረባረብ፣ መተባበር ይጠይቃል። እያንዳንዷን መልእክቶች በንቃት እንከታተል። ጮህን እንዳልጮህን ተቆጠርን። ለነዛኞች እንኳን ባንደርስላቸው ቢያንስ ለተረፉት አለን ከጎናችሁ ነን በማለት በተቀመጠው አካውንት የቻልነውን ያህል በማስገባት አብሮነታችንን ልናሳይ ይገባል። ይሄ ወንድማችን ብዙ ጊዜ ቤተክርስቲያን ችግር በገጠማት ቀን በመጀመሪያ ድምጹን በማሰማት የሚታወቅ ወንድማችን ነን። ታዲያ እዚህ ወንድማችን ላይ የተነሳ ሌላኛው የራሳችን ወንድም አለ። አውቃለሁ እኮ ምን አይነት ድል በመሃይም እንደሆንክ፣ ምን አይነት ወንበዴ እንደሆንክ ጠንቅቄ አውቃለሁ። ከዚህ በፊት ሰራቸው የነበሩትን የወንብድና ስራዎች እያንዳንዱን ጠንቅቄ አውቃቸዋለሁ። በሚገርም ሁኔታ የራሳችን ወገኖች ለምን እንደምንጮህ ራሱ አልገባቸውም። ይሄ ልጅ ለተገደሉት ወገኖቻችን ነው ድምጽ እየሆነ ያለው። አባቶቻችንም መፍትሄ ስጡ እያለ ነው እየጮኸ ያለው። አሁንም የዚህኛው ልጅ አላማ ምን እንደሆነ እኔ ራሱ አልገባኝም። በመጀመሪያ ምንድነው ያለው? ምን ትሰራለህ እዚች ቤተክርስቲያን ነው ያለው። ይሄኛው ልጅ ወይም ቴዶ ዘሩፋኤል
የዶግማ ጉዳይ አይደለም ያነሳው፣ ስለ ድህነት አይደለም ያነሳው። ይህ ልጅ ያነሳው ወገኖቼ፣ ወንድሞቼ፣ እናቶቼ አለቁ ነው ያለው። ለዚህ መልስ እዚህ ቤተክርስቲያን ምን ትሰራለህ የሚል መልስ ሊሆን አይችልም በፍጹም። ሲቀጥል ይሄኛው ልጅ ዲያቆን ነው። አካውንቱን ገብቼ ቼክ ለማድረግ ሞክሬያለሁኝ። ከዲያቆን አንደበት የማይወጣ ቃላቶች ነው ሲናገር የነበረው፣ ለዛውም በጾም ወቅት ማለት ነው። አንተ ራስህ አጀንዳህ ምንድነው? አላማክ ምንድነው? ለተጎዱት ወገኖቻችን ድምጽ በሆነው ልጅ የራሱን ፐርሰናሊ የራሱን ጉዳዮች አንስተህ ለማስፈራራት እየሞከርክ ነው ያለኸው። አንተ ራስህ ከነሱ አትተናነስም። አላማህን አላወቅከውም። ለኦርቶዶክሳውያን ለተገፉት ድምጽ መሆን፣ ኦርቶዶክስን መጥላት ወይም ከኦርቶዶክስ ቤተክርስቲያን ለመውጣት መፈለግ አይደለም። አንተ ራስህ ከመናገርህ በፊት በደንብ ማሰብ ነበረብህ። አሩሲ ላይ በየቀኑ እንደሚታረዱት ኦርቶዶክስ እየታረደ ነው። ኦርቶዶክሶች እየታረዱ ነው። ትሄዳለህ፣ 9 ሰዓት ትሄጃለሽ፣ ታስቀድሳላችሁ፣ ደፋ ቀና ትላላችሁ። ፈጣሪ ሆይ እንዲሁ ኃጢአቴን ይቅር በለኝ፣ እንዲሁ ንስሐዬን ተቀበለኝ ምናምን ልትጸድቀው ማለት ነው። እዚያ ወገን አሩሲ ላይ በየቀኑ ወገንህ እየታረደ ነው። እኔ እኮ በጣም ግርም ይለኛል። እኔ በጣም ታስቁኝ። አንድ ሙስሊም ወደ ኦርቶዶክስ ተመለሰ ሲባል ጮኸት፣ አንድ ኦርቶዶክስ ወደ እስልምና ሄደ ሲባል ጮኸት። ምን ነው ያ ሁሉ ወገን ታክቶ የሚበላው የሚጠጣው አጥቶ በጅምላ እየታረደ ሲያልቅ ክርስቲያኑ ስለ ክርስትና የሚገድ ከሆነ ምን እያረክ ነው? ከወለጋ ከሰዓትና ከጭፍጨፋ ተርፈው በታምር ተርፈው አምልጠው መጥተው በመጠለያ ካምፕ ታግተው እንደ ከብት እንኳን መኖር አልችል ብለው በራብ እያለቁ ያሉ ስንት ሙስሊሞች አልኖር ብለው ነው ዛሬ በገዛ መሬቱ እንዳይኖር ተከለከለ። አሁንም ህዝቤ ግን የሚያሳስበው ከነ መፈጠራችን ስለማያውቁን ስለ ምዕራባውያኑ ጉዳይ ነው። አዎ መጮኻችን ምንም ለውጥ እያመጣ አይደለም። ነገር ግን ካለ መጮህ ይሻላል። ቢያንስ የተረፉት ወገኖቻችን ወገን አለኝ ድምጽ የሚሆንልኝ ሚል ስሜት እንዲሰማቸው ያደርጋል። ይሄ ጥያቄ በሁሉም ቦታ ያለ ኢትዮጵያ ህዝብ ጥያቄ ነው። ችግር የምትፈጥሩ ሰዎችን የምትገሉ በየክልሉ በየቦታው ምንድን ነው የምትፈልጉት? ምን እንስጣችሁ? መሬት ከሆነ ስጧችሁ፣ ከተማ ከሆነ ስጧችሁ። ኧረ ኢትዮጵያ መንግስት ንጹህ ሰው አለቀ። ኧረ አንድ ቀን ጥሩ እንጀራ በጥሩ ወጥ ያልበላ ገበሬ አለቀ። አላለቅን ማን መፍትሄ የሚሰጠን? በቃ ለሶስት ቀን አራቀን ብትብለን ይጮህልን ሰው አለቀም። ምን ልትመሩ ነው? ቆይ መጨረሻ ላይ ለስልጣን ከሆነ ራሱ ምን ልትመሩ ነው? አለቅን በየቦታው በየቅጠሉ በየቦታው እንደ ቅጠል ረገፍን በየጓዳው። ምንድን ነው የምፈልጉት? ምን እናደርግላችሁ? ነፍሳችን ብቻ ትሰዱት። የኢትዮጵያ ህዝብ እኮ ጥያቄው እንኖር ነው። የት ሄደን እንኖር? ስደት ላይ ያለው ለመግባት ራሱ የከበደን ምን ነው? ቆይ የትኒ ከሀገራችን ሰው አገሩ ካልኖረ እኔ ብቻ ነኝ ስለ ኢትዮጵያ እንደዚህ እኔ አሁን ስልሞት ነው። ኧረ እንደምንሞቼ ጉድ ባላየው ከዚህ በፊት የሞታችሁት እኮ ተመስገበሉ። ምክንያቱም ምን አያችሁ? ምንም የመንግስት የመጀመሪያ ተግባሩ የዜጎችን ደህንነት ማስጠበቅ ነው። እኛ ለመንግስት የምንከፍለው የምንገብረውና እየሰራን እንትን የምናደርገው የእኛን ደህንነት እንድታስጠብቅ አይደለም። ፖለቲከኛውም ሃይማኖተኛውም ዝም ካለ ከሳምንታት በፊት ውሻዎች ለምን ተገደሉ እየተባለ ሁሉም ሰው መብት ጠያቂ ነበረ። ሁሉም ሰው በየሚዲያው እያለቀሰ እየተንጫጫም ነበረ። የውሻ መብት ይከበርልን እያሉ ሚዲያውን ያጥለቀለቁት ወገኖቻችን አሁን ላይ ጆሮ ዳባ ልበስ ብለው ተቀምጠዋል። በጣም የሚገርም ነው። የሰው መብት ከውሻ መብት አንሷል። የሰው ነፍስ ከውሻ ነፍስ አንሷል። እግዚአብሔር ጅራፉን አንስቶ እሱ ራሱ ፍትህ ካልሰጠ በስተቀር ይሄ ጉዳይ
በእኛ አቅም የሚሆን ነገር አይደለም። ነገር ግን አሁንም ዝም ከማለት ድምጽ ማሰማት ስለሚሻል ብቻ ድምጻችንን ማሰማታችን አናቆምም። አሁንም ፍትህ ለአርሲ ኦርቶዶክሳውያን በሙሉ። ትናንትና የአድዋ በዓል ነበረ። አድዋ በአዲስ አበባ እንዴት ነበር የተከበረው? በፊትና አሁን የሚለውን እንመልከት። መቼም የዚህ ዘመን ነዋሪዎች መሆናችን አልቀረም አይደል? የተሰማንን እንናገራለን፣ ሐሳባችንን እንገልጻለን፣ ጥያቄያችንን እንጠይቃለን። የሚሰማ ቢኖር ባይኖር፣ የሚመልስ ቢኖር ባይኖር። ይህንን ቪዲዮ ተመልከቱት። 2023 ላይ ሚኒሊክ አደባባይ ፒያሳ አድዋ ይከበር የነበረበት መንገድ ነው 2023። ይህ ደግሞ ተመልከቱት የዘንድሮ ዛሬ ጠዋት ሚኒሊክ አደባባይ ፒያሳ የነበረ ድባብ ነው። ይሄን ደግሞ እዩት። እኛ ወራሪ ናቸው ብለን በምናስባቸው ነጮች ምድር ላይ ለንደን እነሱ ነጮቹ ፈቅደው እየተከበረ ያለበት መንገድ ነው አድዋ፣ ኢትዮጵያውያን እያከበሩበት። በጣም በቃ ይህንን የመሰለ ታላቁን የአድዋ ድል በዓል ከህዝብ ነጥሎ፣ በእርግጥ መንግስት ሙዚየም ሰርቷል፣ አንዳንድ አድዋን የሚዘክሩ ነገሮች፣ ትልልቅ ነገሮች አድርጓል። ነገር ግን ይህንን የመሰለ በዓል ከህዝብ ነጥሎ ለብቻው በራሱ መንገድ ማክበር መምረጡ እኔ ደስ አላሰኝ። ወራሪውን ጥላት ያሳፈሩት እነዛ የአድዋ ጀግኖች አሁን ቀና ብለው ቢያዩን ምን ያህል ያፍሩብናል? ምን ያህል አንገት ይደፉብን ይሆን? አሁን ላይ በ100 ኪሎ ሜትር ያሉት ንጹሃኑ ወገኖቻችን ምንም ነገር ሳያውቁ መኖር እየፈለጉ እየተገደሉ መሆኑን ቢያዩ እንዴት ይሸማቀቃሉ? ውሸታሞች ናችሁ፣ አስመሳዮች ናችሁ። አድዋ ጀግኖች አሁን ከመቃብር ቢወጡ ለነዚህ አውሬዎች ለነዚህ አስመሳዮች ነው እንዴ የሞትንላችሁ ብለው ያዝኑ ነበረ። አሁን አድዋ ወንድም ወንድሙን የሚገልበት የወንድሙን ስጋ የሚበላበት ሆኗል። ይሄ ነው አድዋ፣ ይሄ ነው ኢትዮጵያዊነት፣ ይሄ ነው አባቶች ያስተማሩን። ንገሩኝ እስቲ። ድሮ አድዋ 1000 ኪሎ ሜትር አቋርጠው ጠላትን ያባረሩበት ነው። ያሁኑ ግን 100 ኪሎ ሜትር አቋርጠ ወንድምን የምትገልበት ጨካኝ። ዘበርሳችን ተጠላልፈናል፣ ጸሎቱን ትተናል፣ በገንዘብ አምነናል፣ በዘር በጎሳ ተበታትነናል። ጌታ ወይ ማረን፣ በቃ ማንም አልደረሰም ለአሩሲው ሰቆቃ። ዛሬ የካቲት 24 2018 የአባታችን የአቡነ ማትያስ 13ኛ የሲመት በዓላቸው ነው። ይህንን ቪዲዮ በምሰራበት ሰዓት በዓላቸውን እያከበሩ ነበረ። እሱን ቪዲዮ ከመከታተላችን በፊት አርቲስት ሄኖክ ድንቁ ለአባቶቻችን ያስተላለፈውን መልእክት ተከታትለን እንመለስ። አባቶች ለምንድነው ዝም የምትሉት? ለምንድነው ድምጽ የማትሆኑት? ቤተ ክርስቲያን ተነካች፣ ጥቁር ለብሳችሁ ውጡ ባላችሁን ሰዓት ጥቁር ለብሰን ከቤተ ክርስቲያን ጎን መቆማችንን አሳይተናል። ታዲያ ዛሬ የኦርቶዶክስ ተዋህዶ ልጆች ሲገደሉ ለምንድነው ዝም የምትሉት? ለምንድነው ለሚመለከተው አካል አቤትም አትሉት? እዚህ ፕላትፎርም ላይ ያላችሁ፣ ቲክቶክ ላይ ያላችሁ፣ በጣም ብዙ ፎሎወር ያላችሁ፣ ብዙ ተከታይ ያላችሁ የተዋህዶ ልጆች፣ የኦርቶዶክስ ልጆች የት ናችሁ ያላችሁት? ለምንድነው ድምጽ የማትሆኑት? ለምንድነው ዝም የምትሉት? ይሄ እኮ ከምንም ነገር ጋር እኮ የተገናኘ ነገር አይደለም። የኦርቶዶክስ ተዋህዶ ልጆች ሞት ይቁም ማለት ምንም እኮ አይደለም። ለዚህ ጊዜ ያልሆነ ዕውቅና ገደል ቢገባ ይሻላል። እኔ ከሃይማኖት የሚበልጥብኝ ነገር የለም። ውጡና ድምጹን የመንግስት አካላት ጋር እንዲደርስ ውጡና ድምጹን። መስዋዕት የሆኑ የኦርቶዶክስ ተዋህዶ ልጆችን የአባታችን ብራኪያቸው ይድረሰን። በዓሉ ምን እንደሚመስልና የተላለፉትን መልእክቶች በሌላ ቪዲዮ ይዤላችሁ እመጣለሁኝ። ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሁለተኛው ቻናላችን ነው። ቪዲዮውን ሼር በማድረግ ድምጻችሁን
አሰሙ። ሰብስክራይብ ለምንድን ነው የማታደርጉት? አሁን